ሰላም ወንድሞቼ ሰላማችሁ በክርስቶስ ኢየሱስ ስም ይብዛ። ባለፈው ክፍል 25ን አይተናል። ዛሬ ደግሞ ክፍል 26ን እናያለን። ባለፈው እግዚአብሔር ብቻውን ሰማያትን የፈጠረ እንደሆነ ኢሳይያስ 44 ቁጥር 24 ላይ አይተናል። ሌላ ከእግዚአብሔር ጋር የፈጠሩ ስላሴዎች እንደሌሉ አይተናል። ዛሬም ደግሞ ኢየሱስ ክርስቶስ ጌታና እግዚአብሔር ብቻውን ያለ እርሱ የዓለም ሁሉ ፈጣሪ እንደሆነ ዛሬም እቀጥላለሁ። ስላሴ የሚባል አምላክ የለም። ክፍል 26 አያችኋል። እስቲና በመጽሐፍ ቅዱስ ይሁዳ ምዕራፍ 1 ቁጥር 25ን እንመልከት። ብቻውን ለሆነው አምላክና መድኃኒታችን ከዘላለም ሁሉ በፊት አሁንም እስከ ዘላለም ድረስ በጌታችን በኢየሱስ ክርስቶስ ክብርና ግርማ ኃይልም ስልጣንም ይሁን አሜን ይላል። ስንት ለሆነው? አንድ ለሆነው ስንት ለሆነው? አንድ ለሆነው መድኃኒት አንድ ነው፣ አምላክ አንድ ነው፣ ፈጣሪ አንድ ነው። እርሱም ኢየሱስ ክርስቶስ እግዚአብሔርና ጌታ ነው። ሌላ እግዚአብሔር የለም፣ ሌላ መድኃኒት የለም፣ ሌላ ፈጣሪ የለም፣ ሌላ አምላክና አባት የሚባል የለም። ኢየሱስ ክርስቶስ አምላክ፣ መድኃኒት፣ አባት፣ ሁሉን ቻይ፣ ሁሉን ገዢ፣ ሕፃን፣ አማኑኤል፣ የዘላለም አባት ከኢየሱስ ክርስቶስ ውጭ መድኃኒትና አምላክ ጌታና ኃያል የሚባል ሌላ ፈጣሪ ውሸት ነው። የለም። ተስፋን ቁረጥ። ስላሴ ማለት በግመል አንገት ላይ የሚንጠለጠል ቃጭን ነው። መሳፍንት ምዕራፍ 8 ከቁጥር 20 እስከ 27 ተመልከት። የሰለሱ ስላሴዎች፣ ሱሉሴዎች፣ ሱሉስ በግመል አንገት ላይ የሚንጠለጠል ቃጭን ነው።